አባዬ ኧረ አባዬ ተነስ እባክህ አባዬ ኧረ ሰው አለ ኧረ ጋሽ ዘነበ ነገር አድርጉ ኧረ ሰው ጥሩልኝ አባዬ ኧረ ንቃ አባዬ አባ ወይኔ ኧረ ሰው አለ ኧረ ጋሽ ዘነበ ነገር አድርጉ እንዴ ወይኔ አባቴ በገዛ እጄን በላሁ ወይኔ 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 አባዬ ኧረ ንቃ አባዬ ኧረ እባካችሁ ዝም አትበሉ አምቡላንስ ጋር ደውሉ እንጂ ርብቃ ብሩክ ቆይ አምቡላንስ ምን ያደርጋል መኪናው አይደለም እንዴ አንተ ሰውዬ ምን ሆነ እንደዚህ አረፋ እየደፈቀ እያየሁ መኪና ምናምን ትላለህ እንዴ ርብቃ አንቺ እባክሽ አንቺ ደውይ እሺ ቆይ እደውላለሁ አባዬ ኧረ እባክህ ንቃ ቶሎ በይ ርብቃ ቶሎ በይ ወይኔ ወይኔ ኧረ አባዬ ንቃ ኧረ ርብቃ ደውይ ቶሎ በይ ደውይ ሄሎ ሰው ታሞብን ነበር አምቡላንስ ይስጥልን ነበር አባ እባክህ ንቃ አድራሻው በአዲስ አስፋልት ገባ ብሎ ኧረ የት ሄዱ ጋሼ እንዴ ቆይ ምን እያደረጉ ነው ይኸውልህ ሰዓት እንዴ ዝም ብለው እኮ ነው የሚያዩት ልጄ እባክህ ተረጋጋ ይኸው ዶክተሮች እኮ የታረቸው እያደረጉ እኮ ነው አንተ ትንሽ ተረጋጋ ደግሞ ወደ ውስጥ ከገቡ እኮ ገና ጥቂት ደቂቃቸው ነው እንዴት ብዬ ነው የምረጋጋው ጋሽ ዘነበ እስቲ ቆይ እንዴት ብዬ ነው የምረጋጋው አባቴ እኮ እያየሁት እጄ ላይ እኮ ነው አረፋ ሲደፍቅ የነበረው አይደል እንዴ እህቴ ደግሞ ታግታብኛለች ታዲያ እንዴት ብዬ ነው የምረጋጋው ተረጋጋ ይበሉኝ ሚኪያስ በቃ ተረጋጋ እንጂ ሁላችንም እኮ እንደምታየን ተጨንቀናል እኛ እዚህ መጫጫው ለቃቃሉ ምንም ይጠቅመው ነገር የለም ኧረ በቃ ዝም በሉኝ እንዴ ማንም ምንም አይበለኝ በቃ ዝም በሉኝ እሺ ልጄ ተረጋጋ በቃ ማንም ምንም አይልህ ዶክተር አባቴ እንዴት ነው ደህና ነው አይደል ይተርፋል እባካችሁ ተረጋጉ የጋሽ ፍቃዱ ቤተሰብ እናንተ ናቸው አዎ እኛ ነን ልጃቸው ሚኪያስ ይኸውና እና ዶክተር ምንድነው የተፈጠረው ከባድ ነው ሆስፒታል ሲመጡ የነበረው ሁኔታቸው በጣም አስጊ ነበረ ድንገተኛ የደም ግፊት መጨመር የደረሰባቸው ከፍተኛ ድንጋጤ የልብ ስራቸው እንዲቀዘቅዝ አድርጓል አይኑም ዶክተር አባቴ ምን ሆነ አባቴ ንገሪኝ አይኑም ዶክተር ምንድነው ዶክተር ምንድነው የሆነው ንገሪኝ እንጂ ምንድነው አልገባኝም ምንድነው እያልኩ ያለሁት እዚህ ሲመጡ ሙሉ ለሙሉ ልባቸው መምታት አቁሞ ነበር ካርዲያክ አሬስት የልብ ምታቸው ቆሞ ነበር አይሆንም ዶክተር አይሆንም ዶክተር ኧረ የሆነ ነገር አድርጊና አባቴን አድኝልኝ ዶክተር እባክሽን ኧረ ነገር በላት ጋሽ ዘነበ እባክሽ ዶክተር እየሞከረ ነው የልብ ምታቸው ሲቆም ሲፒአርን እና ሾውን በመጠቀም የልብ ምታቸውን ለመመለስ እየሞከረ ነው እና አሁን ተስፋ አለው ዶክተር ይተርፋል እኛ የሰውን ህይወት ለመታደግ ሙሉ ለሙሉ አቅማችንን እየተጠቀምን ነው አሁን ባለንበት ሁኔታ ግን በእርግጠኝነት እንዲህ ነው ብዬ መናገር አልችልም ውጤቱን በትዕግስት መጠበቅ ይሻላል ዶክተር አሁን ማየት እንችላለን እንዴ በፍጹም አሁን እንኳን ገብታችሁ ማየት አትችሉም ከፍተኛ ክትትል እየተደረገላችሁ ነው ባይሆን ኮሪደር ላይ ተቀምጣችሁ በትዕግስት ጠብቁ በርቱ ወይኔ አባቴ አትተውኝ ኧረ ጋሽ ዘነበ የሆነ ነገር በሏት ኧረ ሄደች እኮ አባቴ ኧረ አባቴ አትተውኝ ኧረ አባቴ አትተውኝ እሺ ማን ቀረኝ ጋሽ ዘነበ እሺ ማን ቀረኝ ኧረ አባቴ አትተውኝ ኧረ አባቴ ኧረ አንድ ነገር አድርጉ ጋሽ ዘነበ ኧረ አንድ ነገር አድርጉልኝ ኧረ አንድ ነገር አድርጉልኝ ኧረ አባዬ ኧረ አትተውኝ ኧረ ዶክተር ኧረ አንድ ነገር አድርጊልኝ ቆይ ይሄ ሰውዬ ምን ሆኖ ነው እንደዚህ ሆነው ደህና አልነበረም እንዴ ርብቃ እርግጠኛ ነሽ ምንም ያልተለመደ ነገር አላየሽም አሁን ምንም የማውቀው ያልተለመደ ነገር አላየሁም እርግጠኛ ነሽ እርግጠኛ ነኝ ምንም ያልተለመደ ነገር አላየሁም እኔም እኮ ከእናንተ እኩል ነው ደንግጬ ወረድኩት እሺ ይሁን በቃ ፈጣሪ ነፍሱን እንግዲህ እሱ ያድንለት ልጆቼ ደከማችሁ አይደል በሉ አሁን ተነሱና ግቡ እዚህ መቆየታችሁ ምንም አይጠቅምም ደግሞ ነገ ትምህርት ቤት እንዳይረፍድባችሁ ግን ጋሽ ፍቃዱ ይተርፋሉ
ይተርፋል። እግዚአብሔር ያውቃል። እናንተ ስለሱ ምንም አትጨነቁ። ሂዱ በሉ ግቡና ተኙ። ደህና ደሩ የኔ ቆንጆ ልጆች፣ እወዳችኋለሁ። ጋዜና በቃ እናንተ ወደ ቤታችሁ ሂዱ። ያው ከተከስተጋ አብረን እንሆናለን፣ ችግር የለውም። እዚህ ተቀምጣችሁ ምንም የምትለውጡት ነገር የለም። አይ እንደው እኔ ግን እዚሁ ከእናንተ ጋር ብቆይ ይሻለኛል። አይ እንደሱማ አይሆንም ጋሽ። ያው እኔ እዚሁ አብሬው ስላለሁኝ እዚህ ምንም አትሰሩም፣ ብትሄዱ ነው የሚሻለው። ይሻላል ብለህ ነው? አዎ እንደሱ ነው የሚሻለው ጋሽ። አይ ምን እንዴት ብለን ጥለናችሁ እንሄዳለን ብለን እኮ ነው። ኧረ ግድ የለም እኔ አብሬው አለሁኝ፣ ችግር የለውም ጋሽ። ብሩኬ ተነሱ፣ አብራችሁ ሂዱ። በቃ ጋሽ እንሂድ። እሺ በቃ እንደው የሚያስፈልግ ነገር ካለ ደውሉልን። እሺ ጋሽ እንደውላለን። እሺ ደህና ዋሉ። ደህና ደህና። አቶ ሚኪያስ እንግዲህ አይዞህ በርታ በል። አንተ ታውቃለህ አይደል? ይሄ ሁሉ ስህተት ያንተ ነው ተከስተ። አቤት እኔ ነው እያናገርከኝ ያለው? አዋ ቆይ ካንተ ሌላ እዚህ ሰው አለ እንዴ? ትሰማኛለህ? አባቴ አንድ ነገር ይሁንና ካንተ ራስ አልወድ። ቆይ እኔ ምን አድርጌ ነው ጥፋተኛ የምሆነው? እንዴ ምን አደረግኩ? እንዴ ምን አደረግኩ ትለኛለህ እንዴ? ስማ ያንን ሰይጣን እድሉን ባገኘ ሰዓት መድፋት ነበረብህ። ልገለው ይገባ ነበር ተከስተ። ረሳው እንዴ? አንተ ራስ ነበርክ እኮ እህቴን ይዟታል እንዳትተኩስ ስትል የነበርከው። እሱን ተወሽ ተው። ግን ይኸውልህ መጀመሪያ እኔ ብሩክን ግደለው ስለ እሺ ብለህ ገለው ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበር። ያንተ ጥፋት ነው ተከስተ። ተው እንጂ ሚኪያስ፣ ለምንድን ነው ቆይ አንተ ሁሌ ከአይምሮ ወቀሳ ለመዳን ስትል እኔ ጥፋተኛ የምታደርገው? ምክንያቱም ሁሉም ያንተ ጥፋት ስለሆነ ነው ተከስተ። ይሄን የሁሉ ስህተት ባትሰራ ነው አባቴ በዚህ ሰዓት በህይወትና በሞት መካከል አይሆንም ነበር። እባክህ ተው በቃ ሚኪ። ተከስተ ጥፋትንም አምነህ መቀበል አለብህ። የምወዳት ፍቅሬ የምትሆን እኮ በአንተ ምክንያት ነው የሞተችው። እንደውም ልንገርህ ለዚህ ሁሉ ነገር ተጠያቂ አንተ ራስህ ነህ። ተው እያልኩህ አይደል እንዲህ ያንን ሰው እየቀጠርከው? እሱን የቀጠርኩትማ ታውቃለህ እኮ አንተ የማትረባና ደካማ ስለሆንክ ነው። በጣም ጥሩ። ስለዚህ ችግሩ የኔ ሰነፍና ለፍስስ ሞላ አይደለም ማለት ነው። ስለዚህ ልትወቅሰኝ አትችልም። ይኸውልህ ተከስተ እስከ ዛሬ ትርሲት ሞታ ዝም ብያለሁ። አሁን ግን አባቴና እህቴ አንድ ነገር ቢሆኑ እመኔን ተከስተ እደፋለሁ። ጭራሽ ለእኔ መልስ ኧረ በጣም ጥሩ ጎብዘህልኛል። እንደምን ዋላችሁ? እንዴት ነው ሰውየው? ደህና ነው? ተርፏል? ንገረን እንጂ አባዬ፣ እንዴት ነው ተረፈ? እንግዲህ እስካሁን ደህና ነው፣ የወደፊቱን እንጂ። ተመስገን። እኔማ ይሞታል ብዬ ፈርቼ ነበር። እንግዲህ እስካሁን ደህና ነው፣ ያው የወደፊቱን እንጂ። ለመሆኑ ቆይ ይሄ ነገር እንዴት ሊፈጠር ቻለ? ጤነኛ ሰው ነበር። ምን ሰምቶ ነው በአንድ ጊዜ እንደዚህ ሆነው? ከባድ ነገር ተፈጥሯል ወይዘሮ ሂሩት። ማለት አቶ ፍቃዱ እንደዚህ የሆኑት ልጃቸው ታፈና መወሰዷን ስለሰሙ ነው። ልክ ድንገተኛ ያንን ወሬ ሲሰሙ ነፍሳቸው ቀጥ ልትል ደረሰች። ምን ማህሌት ታግታለች? ቆይ ማን ያፈናት? እሱ እስካሁን ምንም የታወቀ ነገር የለም። ቆይ ዘንድሮ እዚህ ቤተሰብ ላይ ምን አይነት ጉድ ነው የወረደው? እንደው ፈጣሪን እንዲታረቀን ሁላችንም አንድ ላይ ሆነን እግዚኦ ማለት ነው ያለብን። እውነት ነው ጋሼ፣ መጸለይ ነው ያለብን። እዚህ ቤት ላይማ የሆነ ጠላት ተነስቷል። ቆይ ማን ነው እሱ ላይ እንደዚህ ሊያደርግ የሚችለው? እንዴ ትርሲት በሰው እጅ ሞተች፣ አሁን ደግሞ ማህሌት ታግታለች እያላችሁ ነው? እንደው በጣም አስጨናቂ ነገር ነው። እንደው ያቺ ምስኪን ልጅ እንደው ምን ሆና ይሆን? ይሄን እኮ እንደ ትርሲት ገለዋት ይሆናል፣ ማን ያውቃል? ወይ እንደሱማ ያርግብን። ገና የትርሲትን ሀዘን ሳንጨርስ እንደገና ሌላ ሀዘን። እኔም እኮ የሚያናደኝ ይሄ ሁሉ ወንድ እያለ እንደዚህ መደፈራችን ነው። ይሄው የልጄም ደም ደበከልብ ሆኖ ቀረ።
ደሟን እንኳን የሚመልስላት ወንድ የለም። ሂሩት አይዞሽ፣ እሱ በቅርቡ መያዙ አይቀርም። መቼ ነው የሚያዘው? ሁላችንም አንድ በአንድ ከጨረሰ በኋላ ነው? ጠላታችን እዚህኛ መሀል ነው ያለው። እንዴት እንደሱ ይሆናል እንዴ? እኛ ማለት እኮ አንድ ቤተሰብ ነን። አትሳሳት አቶ ዘነበ። አንተና ልጅ ርብቃ እዚህ ቤት ቤተሰብ ሆናችሁ ሳይሆን ጥገኛ ሆናችሁ ነው እየኖራችሁ ያላችሁት። ቆይ ምን እያልሽ ነው ሂሩት? እንዴ አንዳንድ ጊዜ የምትናገሪው ነው ወቂ እንጂ እነሱ ማለት እኮ ቤተሰቦቼ ናቸው። ብሩኬ ተረጋጋ። ወይዘሮ ሂሩት ልክ ናት። ጋሼ ደግሞ ቆይ እንዴ ነው ልክ የሆነችው? እንዴ በጣም ነው እንጂ እየተሳሳተችው። እናንተ ማለት እኮ የዚህ ቤተሰብ አባል ናችሁ። በጣም ነው የምትገርመው ብሩክ። ዝም ብለህ ከመንገድ ያገኘው ሁሉ ዘመድ ይመስላል እንዴ? ባዳ ባዳ ነው። ሂሩት ቆይ እንዴት እንደዚህ ብለሽ ትናገሪያለሽ? እነሱ ማለት እኮ እኔን ከሞት የታደጉኝ ባለውለታዎቼ ቤተሰቦቼ ማለት ናቸው። ሁለተኛ በስተትም ቢሆን እንደዚህ ስትናገሪ መስማት አልፈልግም። እንዴት ነው እባክህ ዛሬ ወንዶ እንዴት ተሰማ? የልጆችህ እናት ስትገደል ምንም ነገር ማድረግ ያልቻልክ ዛሬ ደርሶ ወንድ ያደረገህ ምንድነው? ልንገርህ አንተ ማለት የወንድ አልጫ። ሂሩት ትዕግስቴን አትፈታተኝ። አንተ ወንድነት ሴት ላይ ነው እንዴ? እስቲ ወንድ ከሆንክ ሚስትህን፣ ልጆችን፣ ንብረትን የቀማው ሚኪ ላይ አፍህን ክፈት። አንድ ነገር ልንገርህ፣ እሱን ማድረግ መቼም አትችልም። ምክንያቱም አንተ በጣም ፈሪ ወንድ ነህ። ልጅ በቃ ተረጋጋ። እሷ ያለችውን ነገር ሰማ። ምክንያቱም እሷ በልጇ ሞት በጣም ስለተናደደች ነው እንደዚህ አይነት ነገር የተናገረች። በቃ እርሷ በትዕግስት ሞት ያዘነችው የተጎዳችው እሷ ብቻ ናት እንዴ? እኔም እኮ በጣም ተቃጥያለሁ። ቆይ እሺ እኔን ማን ነው የሚረዳኝ? በቃ ተረጋጋ። አሁን አልቻልኩም። በቃ ተረጋጋ። እኔ እሺ ቆይ ምን ላድርግ? እሺ ቆይ እንዴ እኔ እኮ ላድናት የምችለውን በሙሉ እኮ ሞክሬያለሁ። እንዴ ጋሼ እኔ እኮ ከአቅሜ በላይ ስለሆነ እንዴ ብሩኬ ሰናይት እንዴት ነህ? እንዴት ነሽ? ደህና እንዴት ነሽ ሰናይት? ደህና ነህ? አለሁ። ይቅርታ በጠዋት መጣሁ። አይ ችግር የለውም ግቢያ። አይ ችግር የለም። ትርሲት የለችም እንዴ? ትርሲት እኮ ካረፈች ቆየች። ምን? ትርሲት አርፋለች? አዎ ሰኒ ትንሽ ቆይታለች። እንዴት? ምን ሆና? በጣም አዝናለሁ ብሩኬ። አይ በቃ ችግር የለውም። ፀሐይ ላይ ላቆምሽ ነው። እሺ ግቢ። ሚኪ ተከስተ መጣሁ። ልጆቹን ትምህርት ቤት አደረስካቸው? አዎ አድርሻቸዋለሁ። በጣም ጥሩ። እኔ የምልህ ተከስተ ልጆቹን ትምህርት ቤት ካደረስካቸው በኋላ ለምን ወደ ቤት አልደከማም እንዴ? መድከምማ ደክሞኛል። ያው አንተ እዚህ ብቻህን ነው ብዬ ነው። ምናልባት አስፈልግሃል። አጠፋ መሄድ ነበረብህ። እሱን ተወውና ዛሬ በጣም ነው ያስገረምከኝ። ምን አድርጌ ነው ደግሞ ያስገረምኩ? ዛሬ ጠዋት ልጆቹን ወደ ትምህርት ቤት ሳደረሳቸው በጣም ነው የገረመኝ። እና የምን ያስገርማል? አለ አይደል እምልህ እኔ ያን ያህል እነሱ እንደዚህ የምታስቡልህ አይመስለኝም ነበር። ለምን አላስብላቸው እንዴ? ምንም ባልወልዳቸውም እኮ ልጆቼ ማለት ናቸው። በጣም ነው የምወዳቸው። እኔ ይህን ማመን የከበደኝ። አንተ እኮ ልጆቹን እንደምጠላቸው ነበር የማስበው። ተገዝታ እኔ የምጠላው ተንኮለኝነታቸውን ነው እንጂ ልጆቹን አይደለም። እንዴ ምን ሆነሃል? የትርሲ ልጆች እኮ ናቸው። እንዴት ነው ልጠላቸው የምችለው? ደስ ይላል ይህንን ካንተ መስማቴ።
ግን ካሁን በኋላ ተንኮላቸው የሚተው ይመስላል። እሱ ችግር የለውም። አሁን ላይ ለኔ አያሳስበኝም ተከስተ። እንዴት? መጀመሪያ ልጆቹ ተንኮለኛ የሆኑት እኮ ትርሲት ፊት ስለምሰጣቸው፣ አሁን እንዴት እንደማስተካክላቸው ነው ያውቃለሁ። ምን ልታደርጋቸው? አንተ የነገርከኝን የቻይኖቹን አባባል ረሳኸው እንዴ? ምን ነበር ሚኪ? እኔ እኮ ማስታወስ ላይ ብዙም አይደለሁም። ኦይ ተከስተ፣ በአባቴ ጭንቀት ተይዤ እኮ ደደብ መሆንን ረሳሁት። ይቅርታ አድርግልኝ። አንተ በቃ እኔም መስደብ ሱስ ሆነብሃል። ለምን አሁን ቻይኖቹ ያሉትን አትነግረኝም? ወይስ አንተም ረሳኸው? ቻይኖቹ ያሉትማ ልጅን ቢያንስ በቀን አንዴ ግረፈው ነው ያሉት። አንተ ያጠፋውን ባታውቅ እሱ ያጠፋውን ያውቃል። እና በየቀኑ እንደ ከበሮ ልደልቃቸው ነው? ምንም አማራጭ የለኝም እንግዲህ። እንደ በፊቱ የተጨማለቁም አይኖርም። ይህን ነገር ግን ብሩክ የሚፈቅድልህ ይመስላል? እሱ ምን አገባውና ነው? ሰማኛለህ ተከስተ፣ ከአሁን በኋላ እዛ ቤት ውስጥ እናታቸውም አባታቸውም ምን ሆነ። ሲጀምር ደግሞ በቅርቡ እሱ ራሱ ከዛ ቤት አሰናብተዋል። ብሩክ ይላል እንዴ? ያማ ጥሩ ሀሳብ ነው። እሱን አንዴ ዞር ካደረከው ልጆቹን በምትፈልግበት መንገድ ማሳደግ ትችላለህ። እንደ በፊቱ ፊት ስለማልሰጣቸው መቼም አይጨማለቁብኝም። በስነ ስርዓት ቀጥ ብለው እንዲያድጉ ነው ማድረገው። ልክ ነህ። ትርሲት እያለች ያው ፊት ስለሚያዩ ምናምን ነበር እንደዛ ሲሆኑ የነበረው። ከሞቶች በኋላ ግን በሀዘን በጣም ተጎድተዋል። በጣም ነው ያሳዝኑት። ከነሱ በላይ ማሳዝነው እኔ ነኝ ተከስተ። እስቲ አስቡ፣ በልቤ ውስጥ እኮ ትልቅ ጸጸት ይዤ ነው የምኖረው። ከነሱ ይልቅ ለእኔ ነው ማዘን ያለብን። ሚኪ፣ ባለፈ ነገር መቆጨት የለብህም። አልፏል እኮ በቃ። ትርሲትን እንደሆነ አንዴ አይተናታል። እርሳት፣ በቃ ይበቃል። ለአንተ መርሳት ቀላለሁ እንዴ ተከስተ? እንዴት ነው ቆይ የህይወቴን ንግስት አጥቼ በሰላም ልኖር የምችለው? ሁል ጊዜ የእግር እሳት ነው የምትሆንብኝ። እድሜ ልኬን ስጸጸትባት ነው የምኖረው ተከስተ። መቼም ማረሳት መቼም። እሺ በቃ ርዕስ እንቀይር። ዶክተሮቹ ስለ አባትህ ምን አሉ? አንተ ከሄድክ በኋላ አናግረውኝ ነበር። እና ምን አሉ? ያው ወደ ከሰዓት ይወጣል ብሎኛል። እንግዲህ ተሽሎታል እያሉ። በጣም ደስ ይላል። ታውቃለህ፣ እኔ በዚህ ፍጥነት የሚድኑ ሁሉ አልመሰለኝም ነበር። እንኳን ደስ አለ። በጣም ጨንቆኝ ነበር። እኔ ግን አሁን የበለጠ የጨነቀኝ ምን ነው? እስቲ አስበው፣ አባዬውን ልጄስ ብሎ ስጠይቀኝ ምን ብዬ ልመልስለት ነው? እንዴት ብዬ ነው አይነሱ ማየው? እሱማ ለካ መፍትሄ ይኖራል። በእውነት እኔ እስካሁን ድረስ ማመን ያቃተኝ ሰው እንዴት ነው ትርሲትን የመሰለች ጨክኖ የሚገድለው? በጣም አረመኔዎች ናቸው። እኛም ህልምን የመሰለን የቁም ቅዠት ነው የሆነብን። በእውነት ይህን ያህል ከባድ ሀዘንና መከራ ደርሶባችሁ ካጠገባችሁ ባለመሆኔ በጣም ይቅርታ። ከጎናችሁ መሆን ይገባኝ ነበር። ችግር የለውም። መቼም ሰምተሽ እንደማቀሪ ያውቃለሁ። ሀዘናችን ተሰምቶሻል። ይህንን ማሰብሽ ራሱ ትልቅ ነገር ነው። ስለዚህ አትጨነቂ። እኔ ምልሽ በዚህ በጠዋት ግን እንዴት ልመጪ ቻልሽ? ስለቴ አዲስ ነገር አለ እንዴ? አዎ፣ እዛ ያሉ ሰዎች አውርተውኝ ነበር። እና እንዴት ናት እህቴ? ደህና ናት አሉ? ደህና ናት፣ ጥሩ እያገገመች ነው ብለውኛል። ወይ ተመስገን ተመስገን። በዚህ ሀዘን ጊዜ ይህንን ነገር ለእኛ መስማታችን ራሱ ትልቅ ነገር ነው። በቅርቡ ከአይምሮ ህሙማን መውጣት እንደምችልና ወደ ሀገሯ መመለስ እንደምችል ነግረውኛል። አሁንም ስለዛ ጉዳይ እንድናወራ ነው አመጣጤ። ምንድን ነው እሱ የምናወራው? ምን የሚቀር ነገር አለ እንዴ? አዎ ብሩኬ፣ ቀሪ መላክ ያለብን ገንዘብ አለ። እንዴ ሰናይት፣ ቆይ ባለፈው ያን ሁሉ ብር ክፈሉ ብለሽ ከፈልን አይደለም እንዴ? አዎ እሱማ ተከፍሏል። እኔም ብሩን ልኬ መቅደስም ሆስፒታል መግባቷን ታውቃለህ? አዎ አውቃለሁ። ስለዚህ መጀመሪያ የላክነው ብር ለሆስፒታል ክፍያ ነው የዋለው። ወይ ጣጣ። ቆይ እሺ፣ አሁንም የሚቀር ገንዘብ አለ ነው የምትይ? አዎ ሌላ መክፈል ያለብን ገንዘብ አለ። ቆይ ገንዘቡን ለምንድን ነው የፈለግሽው? ገንዘቡ ያስፈለገው የአውሮፕላን በረራ ትኬት ለመግዛት ነው። ያው ወደዚህ እንድትመጣ ማለት ነው። ቆይ ለመሆኑ ስንት ብር ነው የሚያስፈልገው? ቢያንስ ከ200 እስከ 300 ሺህ ብር ያስፈልጋል። እንዴ 200 ሺህ እና 300 ሺህ ብር በዚህ ጊዜ ከየት ይመጣል ልጅ? እንዴ በጣም ብዙ እኮ ነው። ያው ገንዘቡን ማግኘት ግዴታ ነው። አልበለዚያ መቅደስም ወደ ሀገሯ መመለስ አትችልም። ሆስፒታል እንዳትቆይ ደግሞ እየተከፈለላት ገንዘብም ለትንሽ ጊዜ ነው የሚያቆያት። ስለዚህ ግዴታ ገንዘቡን ማግኘት አለባችሁ። ወይ ጣጣ፣ ምን አይነት ፍርጃ ነው ባካችሁ? ቆይ ሻው ምን አባቴ ነው ማለት ነው?
እኔ የምለው ዶክተር አባዬ እንዴት ነው? በጣም ደህና ነው፣ አትጨነቅ። ላውጣለሁ? ይህን መድኃኒት ውሰድና ግዛላቸው። እሺ እገዛለታለሁ። ግን ዶክተር መቼ ነው ከዚህ መውሰድ የምንችለው አባቴ? አሁን መሄድ ትችላላችሁ። እንችላለን? እሺ እናመሰግናለን። ብቻ ግን አደራ የሰጠሁትን መድኃኒት በአግባቡና በስነ ስርዓት ስጠው። ችግር የለውም። በቻልነው አቅም እንግዲህ መድኃኒቱ እንዲወስድ እናደርጋለን። እና ደግሞ ኦፕሬሽን እስከሚሰራና ሙሉ ጤንነቱ እስከሚመለስ ድረስ መድኃኒቱን ሳያቋርጥ ስጣቸው። እሺ እሰጠዋለሁ ዶክተር። አመሰግናለሁ። አባዬ በጣም ነው የማዝነው። ይቅርታ። ምንም አትበለኝ ሚኪያስ። እሺ ምንም አልልም፣ ግን እባክህን አባዬ ይቅር በለኝ። ምንም ማለት አልፈልግም አልኩህ እኮ። እሺ አባዬ አትናደድ። ደግሞ ድጋሚ አማል አትናደድ አትበለኝ። እንዳልናደድ የምትፈልግ ከሆነ ከዚህ አስወጣና ወደ ቤት ውሰደኝ። እሺ በቃ እሺ፣ አስወጣለሁ አባዬ። አንተ ብቻ አትናደድ። ከዚህ አስወጣኝ። እሺ አስወጣለሁ። በቃ አስወጣኝ። እሺ ቆይ እኔ አነሳለሁ። ቆይ ቀስ በል። ሰላም፣ እንዴት ነው? ጨርሳችሁ እየወጣችሁ ነው? ጋሽ ፍቃዱ ከእንግዲህ በምንም አይነት ሁኔታ በጭራሽ መድኃኒቱን ማቆም የለበትም። አይ ዶክተር፣ መንቃት አልነበረብኝም፣ በዛው መሞት ነበረብኝ። እንዴ ጋሽ ፍቃዱ እንደዚህም አይበሉ። ምንድን ነው የሚያጓጓኝ ዶክተር? አንዱ ልጄ ውሸታም ነው፣ አንደኛዋ ልጄ ታግታ ጠፍታለች። ለመኖር ታዲያ የሚያጓጓኝ ምንድን ነው? እንዲህማ ተስፋ መቁረጥ የለብዎትም። ደግሞ ልጆት በቅርቡ እንደምትገኝ ተስፋ አደርጋለሁ። ማፈልጓት ነው የምትገኘው ዶክተር። እኔ እንደሆነ በሽተኛ ነኝ፣ አቅሜ ደክሟል፣ ወጥቼ መፈለግ አልችልም። ኧረ ተው እንደዚህ አትበል አባዬ። ምን ማለት ነው? ያለው አይደል እንዴ? ዝም በል አንተ። መጥፋቷ ምንም አላስጨነቀህም። ከልብ ፈልጋት ቢሆን ታገኛት ነበር። ቆይ ለምን አይጨንቀኝም? እህቴ እኮ ናት አባዬ። ዝም በል አንተ። እንደውም ልንገርህ፣ ልጄን በጅብ እንድትበላ ያደረካት አንተ ራስህ ነህ። ጋሽ ፍቃዱ ይረጋጉ እንጂ አስቡት እስቲ፣ እርስዎ ሞቶ ልጆ በህይወት ብትገኝ ምን ሊሰማት እንደሚችል። ኧረ ዶክተር ሰውም አትሆንም፣ በጣም ነው የምትጎዳው እንዴ። ስለዚህ ሌላ ለማንም ሲሉ ሳይሆን ለእሷ ሲሉ በህይወት መቆየት አለቦት። ልክ ነው ዶክተር። አዎ ልክ ነሽ። እባክህን ከዚህ ውሰደኝ። ከዚህ በላይ እዚህ ምንም ማውራት አልፈልግም። እሺ አባዬ በቃ። መቼስ ያልኩትን ነገር እንደተረዱኝ ተስፋ አደርጋለሁ ጋሽ ፍቃዱ። አዎ አመሰግናለሁ ዶክተር። ሰላም ወይ? እሺ ሰላም ዋሉ። አመሰግናለሁ። ሰላም ዋሉ። በቃ እኔ ልሂድ። አይ የምሄድበት ጉዳይ ስላለኝ ብሄድ ይሻላል። እሺ ልጄ በቃ ሰላም ወይ? እሺ እግዚአብሔር መጽናናቱን ይስጣችሁ። አሜን። በቃ ብሩኬ የእህትህን ነገር እንዳትረሳው እሺ? እሺ አልረሳውም። ቆይ በቃ እስከ በር ሸኝሽ። ችግር የለውም። አንተ መድከም አይጠበቅብህም። እኔ ራሴ እሄዳለሁ። ቢያንስ እስከ በር ድረስ ላስወጣሽ በቃ ካልክ እሺ። ቆይቼ ልጅ ግን ምን ማለት ነው? ይሁላ ድምጽ እየሰማችሁ እንኳን ምን ተፈጠረ ብላ እንኳን አትመጣም። ያንተ ልጅ መቼ ሰው ታከብራለች ብለህ ነው? ምንም እኮ ለሰው ልጅ ክብር የላት። አይ ስላልሰማችሁ ነው እንጂ ብትሰማማ ትመጣ ነው። አባት አይደለ? ሸፍንላት እንጂ። እባክህን ብሩኬ፣ ብሩን ከየትም ብለህ ማምጣት አለብህ። ሰናይት፣ በጣም ብዙ ብር እኮ ነው። እኔ ይሄ ሁሉ ገንዘብ እሺ ከየት ነው የማመጣው? ከየትም ብለህ ማምጣት አለብህ። ካልሆነ እህትህ ድጋሚ ጎዳና ላይ ነው የምትወድቀው። ምን? አይ እንደሱ እንኳን በጭራሽ መሆን የለበትም። በፍጹም ጎዳና ላይ ድጋሚ አትወጣም። ብሩን ካላመጣህ ሌላ አማራጭ የለም። ሆስፒታል የምትቆይበትም ጊዜ እያለቀ ነው። ለዛ ነው ቀደም ብዬ መጥቼ ነገርኩህ። ወይ ጣጣ! ምን አይነት ስቃይ ውስጥ ነው የገባሁት ባካችሁ።
ጭንቀት ይገባኛል ብሩኬ፣ ግን ልታስብላት ይገባል። እህት እኮ ያላንተ ማንም የላትም፣ እንዳትተዋት። እሱ ማለቴ አይደለች እንዴ? እንዴት እተዋታለሁ ብለሽ ነው? እኔ ምልሽ ግን እንደው አሁን ላይ ጤንነቷ እንዴት ነው? ማለቴ እየተሻላት ነው? ጤንነቷ እንኳን ምንም አይላትም፣ ግን ሙሉ በሙሉ ወደ ቀድሞ ጤንነቷ ተመልሳለች ለማለት አልችልም። ግን ምንም አትልም፣ በሚገባ ተረጋግታለች። እግዚአብሔር ይመስገን። ይሄን በጣም ትልቅ ነገር ነው። ይሄን ቢሆን ለኛ ትልቅ ተስፋ ነው። ተመስገን። በጣም ወደፊት ደግሞ ሙሉ በሙሉ ተሽሏት የበፊቷን መቅዲ እናገኛታለን። እኔ ምልሽ እንደው ከቻልሽ ማለቴ ከቻልሽ ነው እንደው በስልክ እንኳን አንድ ጊዜ ብታገናኝ በጣም ደስ ይለኝ ነበር። እንደዛ እንኳን የሚቻል አይመስለኝም፣ ግን ከተቻለ አገናኛቸዋለሁ፣ ሞክራለሁ። እሺ ያው ከቻልሽ ማለቴ ነው። ካልቻልሽ በቃ ተይው። የእውነት ግን ሰናይት በጣም ነው የምሰግነው። ውለታሽ አለብኝ። አረ ብሩኬ እንደዛ አትበል። መቅዲ እኮ ለእኔ እህቴ ነች። ብችል ኖሮ ከአንተ ምንም ሳልጠይቅ ሁሉንም ነገር ማድረግ ነበረብኝ። ያው አቅሜ አይፈቅድም ታውቃለህ። አረ እስካሁን የተባበርሽን ነገር እራሱ እኮ ከበቂ በላይ ነው። በጣም ነው የምሰግነው። ችግር የለውም። ያልኩህን ግን በደንብ አስብበት። በቃ አላቆምህ፣ ግባ። እሺ በቃ አዲስ ነገር ካለ አደራሽን ደውይልኝ። እደውልልሃለሁ። አሁንማ ስልክህም አለ። በይ በቃሽ። በቃ አደራሽን ሰንኝ። እኔ ምን ልጅ ቆይ አሁን ይሄን ሁሉ ገንዘብ ከየት ነው የምናመጣው? በዛ ላይ በዚህ ጊዜ 200 ሺህ እና 300 ሺህ ብር እንደው ከየት ይመጣል? እሱማ ልክ ነህ ጋሼ። በቀላሉ የሚገኝ ገንዘብ እንኳን አይደለም። እና ቆይ ምን አማራጭ አለ? ሚኪያስ እንደሆነ ይሄን ሁሉ ገንዘብ የሚሰጠን አይመስለኝም። እሱ እንደማይሰጠኝማ በጣም ግልጽ እኮ ነው። እኔ እኮ ጨነቀኝ ልጅ። ቆይ ምን ልናደርግ ነው? ወይስ ምንም ነገር እንዳልተፈጠረ ዝም ብለን ቁጭ ልንል ነው? እስቲ ከተሳካልን አንድ ያሰብኩት ነገር አለ። እሱን እሞክራለሁ። ቆይ ምንድነው እሱ ያሰብከው ነገር? ወደዚህ ከመምጣቴ በፊት ቾምቤና ልዕልት ጋር ደውዬላቸው ነበር። እና ምን አሉ? እስቲ ለበኋላ ቀጥሬያቸዋለሁ። እንግዲህ ያው አቅማቸው የሚችለውን ያላቸውን ገንዘብ እንዲያበድሩኝ ጠይቃቸዋለሁ። ግን እነሱ ያን ሁሉ ገንዘብ የሚኖራቸው ይመስልሃል? እሱን አላውቅም። ግን ደግሞ በቃ ምን አደርጋለሁ እንግዲህ እጅግሬን አጣምሬ ቁጭ ብዬ ከምጠብቅ ጠይቄያቸው ቢያንስ የሚሉኝን በሰማይ ይሻለኛል። እሱስ ልክ ብለሃል። ደግሞ ልጆቹ ጥሩ ልጆች ስለሆኑ ገንዘብ ካላቸው የሚከለክሉ አይመስለኝም። አዎ እኔም እሱን ተማምኜ ነው የምጠይቃቸው። በል እንግዲህ ይቅና፣ እሱ ያሳካል። አሜን። እኔ የምልህ አሁን እንዴት ነህ? የተሻለህ ነው? አንቺ ምን አለብሽ? እንዴ ያዘኝ እኮ ኪንታሮት በሽታ ነው። እንዲህ በቀላሉ የሚተወኝ ይመስልሻል? ቆይ ባህላዊ የማይሆንልህ ከሆነ ለምን ዘመናዊ ሄዳ አትታከምም? እሱ እኮ ቶሎ መፍትሄ ይሰጣል። እንደዛ አደርጋለሁ። እንደዛ ሳይሻለኝ አይቀርም። ነገ ዛሬ ሳትል ቶሎ ብትወስን ነው የሚሻለው። እሺ ወስናለሁ። ይሻላል። እኔ የምልህ ብሩክ ለምን ጉዳይ እንደፈለገ ነግሯል እንዴ? ኧረ አልነገረኝም። ለአንቺ የነገረሽ ነገር የለም? እፈልግሻለሁ ብቻ ነው ያለኝ። ምንም አልነገረኝም። ይሄው እንደወሉሽ መጣልሽ። እንዴት ናችሁ? ብሩኬ አስጠበቃችሁ እንዴ? ላላስጠብቀን ቁጭ በል። እሺ። ኧረ እቃውን ቀስ። ኧረ እባክሽ እባክሽ አንቺ ልጅ እንዴ! እንዴት ነሽ ልዕልት? ደህና ነኝ ብሩኬ። እንዴት ነህ አንተ? እና ቾምቤ እንዴት ነህ? ተሻለ? ለውጥ አለ? ደህና ነኝ። ምንም አይደለም። ብሩኬ በሰላም ነው? ሁለታችንም አቻኩል ይጠራል። አንድ ችግር ገጥሞኛል። እንዴ ብሩኬ የምን ችግር ነው? ምንድን ነው የገጠመህ? ያው ውጭ ሀገር ያለችው እህቴ የሕክምና ክትትሏን ጨርሳ ወደ ሀገር ቤት ልትመለስ ነበር። እናም ደግሞ በቃ ለአውሮፕላን ትኬት መቁረጫ የሚሆን ገንዘብ ያስፈልገኛል። እንደምታውቁት ደግሞ እኔ ምንም ገንዘብ የለኝም እና በቃ እናንተን ድፍረት ካልሆነብኝ እናንተን ለማስቸገር ነው የመጣሁት። ስንት ብር ነው እሱ? በቃ ከ200 እስከ 300 ሺህ ብር ይፈጃል ነው ያሉት። በጣም ብዙ ብር ነው።
አውቃለሁ በጣም ብዙ ብር ነው። ያው እናንተ ጋር ካለ እንድታበድሩኝና ያው እግዚአብሔር ከፈቀደ ደግሞ ወደፊት ሰርቼ ልመልስ ነው። የእውነት ብሩኬ እሱን የሚያህል ገንዘብ እንኳን የለኝም፣ ግን የተወሰነ 50 ሺህ ብር ልሰጥህ እችላለሁ። አዎ ብሩኬ፣ እኔም እንደሱ የሚሆን ብር አላጣም። ጓደኞቼ በእውነት እላቸዋለሁ በጣም ነው የማመሰግነው። ይሄ ለእኔ በጣም ትልቅ ተስፋ ነው። እግዚአብሔር ያክብርልኝ። ቆይ ብሩኬ፣ ሚኪያስን ገንዘብ እንዲሰጥ አልጠየቀው? ቾምቤ ደግሞ እሱን እያወቀው። ቆይ ምን ይሁን ብዬ ነው እሱ የምጠይቀው? ደግሞ በጠይቀውም እሺ ብሎ አይሰጠኝም። እኔ ለማይሆን ነገር አፌን አላበላሽም። አንዳንዴ እኮ እርድብንም ያደርገኝ እንዴ በራስ ንብረት ተሽቆጥቋጭና ለማኝ ሲያደርገኝ፣ አንዳንዴማ ይሄን ሚኪ የሚባለው ልጅ ግደለው ነው የሚያሰኘኝ። ቾምቤ ተረጋጋ እንጂ የባሰ እኮ ሀሳብና ጭንቀት ውስጥ እየከተትከው ነው። ተይኝ እባክሽ ልት፣ ይሄ ልጅ አያሳዝንሽም? በራሱ ንብረት ተሽቆጥቋጭና ባይተዋር ሲያደርገው። እሱማ ያሳዝነኛል፣ ግን ደግሞ በትዕግስት ጠብቀን ንብረቱን በሰላም ማስመለስ ይኖርብናል። እመናኝ ብሩኬ፣ በትንሽ ጊዜ ውስጥ ንብረትን እናስመልሳለን። እስከዛ ግን መታገስ ይኖርብናል። አባዬ ኧረ እባክህ ተነስና ይሄን የሰራሁልን ቆንጆ ምግብ ብላ። እንዴ ዶክተሩ እኮ ያለምንም ማቋረጥ መድኃኒት መውሰድ እንዳለብህ ነግሮሃል አይደል? አንተ ውሸታም፣ ከአንተ እጅ ምንም ነገር አልፈልግም። ይዘህልኝ ውጣ። አይንህን ማየት አልፈልግም። እባክህ አባዬ እንደዚህ አታድርግ። እንዴ ምን ሆነሃል? ባዘት ታመምና ትጎዳብኛለህ። አትሰማም እንዴ? ይዘህልኝ ውጣ ብያለሁ ነው። እሺ በቃ አትናደድ፣ ይዤ እወጣለሁ። ግን ይኸውልህ አባዬ ድንገት ካሰኘ ተነስና ወስደህ ብላሽ አስቀምጬልሃለሁ። አልፈልግም፣ ይዘህልኝ ውጣ እያልኩህ ነው። እሺ እኔን ማየት አልፈልግም። እሺ አትናደድ፣ በቃ ይዤ እወጣለሁ። ወይኔ ፈቃዱ። አባዬ እባክህን ይቅር በለኝ። አውቃለሁ አባዬ፣ አሳጥቻለሁ። ይቅር በለኝ። አንተ ወንድ ለመባል አትበቃም። ሚስትህና እህትህን እንኳን መጠበቅ አልቻልክም። ሚስትህን ገለዋታል። አሁን ደግሞ እህትህን ገለዋት አንድ ወንዝ ዳርቻ ጥለዋት ሊሆን ይችላል። አይ አባዬ እባክህ እንደዚህማ አትበል፣ እንደዚህ አትበል። በጭራሽ ማለት አትሞትም ማለት አትሞትም አባዬ። ይኸውልህ ማለት አትሞትም የምትለው እዚህ እኔ ስር ተጎልተህ አይደለም። ውጣና እህትህን ይዛት ና። እሺ እፈልጋታለሁ አባዬ እባክህ አንተ ብቻ እሺ ብለህ መድኃኒቱን ውሰድልኝ እባክህን አባዬ፣ እኔ እፈልጋታለሁ። አዎ እውነቱን ነው። እባክዎ ጋሽ ፍቃዱ እሺ ይበሉና መድኃኒቱን ይሰዱ። ጋይ ዘነበ፣ እኔ እርሶን በጣም ነው የማከብሩት፣ በጣም ነው የምወዱት። እርሶ በጣም እድለኛ ሰው ኖት። ምክንያቱም እርሶ ሴት ልጅ ብቻ ነው ያሉት። እንዴ እርሶም እኮ አንድ ወንድና አንድ ሴት ልጅ ነው ያሉት እኮ። እርሶ በጣም እድለኛ ኖት እንጂ። ጋይ ዘነበ፣ እኔ አንድ ሴት ልጅ ብቻ ነው ያለች። አንደኛው ወንድ ይሁን ሴት አይታወቅም። አረ እንደዚህ አይባልም ጋሽ ፍቃዱ። ይባላል እንጂ ይባላል። ወንድ ልጅ እህቱን ሚስቱን ከጥቃት መከላከል ካልቻለ ምን ወንድ ይባላል? ስማኝ ሚካኤል፣ ይኸውልህ ወንድ ሆነ አሳይ። እህትህን እዚህ ቤት እስካላመጣህ ድረስ ፊቴ እንዳትቆም፣ እዚህ ክፍል እንዳትገባ። ወንድ ሆነ እህትህን አምጣትና አሳይ። ወንድ ሆነ አሳይ። በቃ ተነስ። ለአባትህ ትንሽ ጊዜ እንስጣቸው። በነገራችን ላይ ቾምቤ የልዕልትን አባት ለማፈላለግ ወስነናል። እውነቱን ነው ልዕልት? እውነቱን ነው። አባቴን እናፈላልገው ነው። አንተ ምን ቆይ እኔን አላምንም ብለህ ነው እሷ የምትጠይቀው? እንደሱ ሳይሆን በጣም ገርሞኝ እኮ ነው። ያው እንግዲህ እህቴ ወደ ሀገሯ ከተመለሰች በኋላ የመጀመሪያ ስራችን የሚሆነው የልዕልትን አባት ማፈላለግ ነው። እንዴ ለምን ዛሬ ነገ እያልን ቀን እናራዘማለን? ዛሬውኑ ለምን መፈለግ አንጀምርም? እንችላለን። በጣም ደስ ይለኛል።
ስለዚህ ልዕልት አባትሽን የት ልናገኛቸው እንችላለን? ማለቴ የምታውቂው ፍንጭ ነገር አለ? እንዴት አድርገን ልናገኘው እንደምንችል አላውቅም። እኔ ስለሱ የማውቀው አንድ ነገር ብቻ ነው። ምንድነው እሱ? ስሙ ዘውዱ ሞገስ እንደሚባል ብቻ ነው የማውቀው። ሌላ ምንም የምታውቂው ነገር የለም? ማለቴ በስም ብቻ አንድ ሰው መፈለግ አይከብድም? ልክ ናቸው እንዴ? ይከብዳል፣ ግን እሱን ፍንጭ ይዘን እንደምንም ብለን ለማግኘት እንሞክራለን። እመኑኝ፣ የልዕልቴን አባት እናገኘዋለን። አይዞህ ልዕልቴ፣ በጣም ከፈቀደ አትጠራጠሪ። እናያለን እስቲ። እውነቱን ነው አባቴ፣ እውነቱን ነው የተናገረው። እኔ ወንድ አይደለሁ፣ ፈሪና የማረባ ሰነፍ ነኝ። በትክክልም ወንድ አይደለሁ። ሚስቴን ማዳን አልቻልኩም። ይኸው በቁሜ ሞተችብኝ። አሁን ደግሞ እህቴ በሰዎች እጅ ተይዛ ስትሰቃይ እኔ እዚህ ቁጭ ብዬ አለቅሳለሁ። በፍጹም ከእንግዲህ በኋላ በዚህ ምድር ላይ በሰነፍነቴ ልቀጥል አይገባኝም። መኖር አያስፈልገኝ፣ መሞት ነው ያለብኝ። አዎ ለእኔ ሞት ነው የሚገባኝ። ሰላማዊና ደስ የሚል ጊዜ ነበር ያሳለፍነው። በጣም ደስ ብሎኛል ብሩኬ። እኔም በጣም ደስ ብሎኛል። ለምን እንደሆነ ታውቃለህ? ግን ደስ የሚልና ሰላማዊ ቀን ያሳለፍነው ርብቃ ስላልነበረች ነው። እባክህ ብሩኬ ከዚህ በኋላ ስመጣ ርብቃን ይዘህብኝ አትምጣ። ለምን እንዴ? ቆይ አንቺ ልጅ ምን እኔ ሳላቅ ያስቀየመችሽ ምናምን ነገር አለ እንዴ? ማስቀየም እንኳን አላስቀየመችኝም፣ ግን እኔ እናንተ የብቻችን ጊዜና ሰላማዊ ጊዜ እንድናሳልፍ ስለምፈልግ ነው። ይኸውልሽ ልዕልት፣ እኔ ርብቃን ከኔ ጋር አትምጪ ማለት በጣም ይከብደኛል። ያው አንቺን የሚያስደስትሽ ከሆነ ግን ላንቺ ስል አደርገዋለሁ። ስለተረዳኸኝ አመሰግናለሁ። ደግሞ ብሩን አዘጋጅቼልሃለሁ፣ ነገ መተህ መውሰድ ትችላለህ። እሺ ልዕልት፣ ግን ውለታሽ በጣም እየበዛብኝ ነው። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። በእውነት እሱ መድኃኒዓለም ጨምሮ ይክፈልሽ። አመሰግናለሁ። እሺ እባክህን ብሩኬ እንደዚህ አትበለኝ። እንደዚህ ስትለኝ አራካኝ ነው የሚመስለኝ። በይ በቃ ሰላም ሁኚ፣ እደውልልሻለሁ። እሺ እሺ፣ ሰላም ሁኚ። እሺ በቃ እኔ ለዚህ ምድር ጭነት ነኝ። እኔ መኖር የለብኝም። ለራሴም ሆነ ለቤተሰብ የማልጠቅም ወንድ ያልሆንኩ ፍጡር ነኝ። አዎ መሞት አለብኝ። አዎ መሞት አለብኝ። እንዴት ዋላችሁ? እንዴት ዋልክ ልጄ?
እንዴት ነው የሄድክበት ቀና? አዎ ጋሼ፣ እንግዲህ እነሱ እንዳቅማቸው የሚችሉትን ገንዘብ ሊሰጡኝ ቃል ገብተዋል። ዋናው እሱ ነው። እግዚአብሔር ይመስገን። ያው የቀረውም ይሞላል። እህትህም ደግሞ ወደ ሀገሯ መመለሱ አይቀርም። አታስብ። አንተ ብቻ ተስፋ እንዳትቆርጥ። እንግዲህ ከዚህ በኋላ ያለውን ፈጣሪ ያውቃል። እኔ እንደ ሰው የምችለውን ነገር በሙሉ ሞክሬያለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የጥይት ድምፅ ነው። ጥይት? አዎ። እስቲ ብሩክ እባክህ፣ እስቲ